አስተዳዳሪ እንኳን ደህና መጣችሁና የእንኳን አደረሳችሁ መልእክት አስተላልፈው ቀጣይ እንግዶችን እንዲጋብዙልኝ በአክብሮት የምጋብዝበት ሰዓታችን ላይ ደርሰናል። ወደዚህ የምጋብዛቸው የተከበሩ አቶ ሙዲን ሁሴን የሀላባ ዞን ዋና አስተዳዳሪ እንኳን አደረሳችሁ እንዲሉ በአክብሮት የክልሉ ካቢኔ አባላት፣ የተከበራችሁ የዞኖችና የወረዳዎች አስተዳዳሪዎች፣ ክቡር አቶ መሐመድ አሚን ሀጂ ማህዲ የሀላባ ዞን ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የኢፌዴሪ ቅርስ ባለስልጣን ከፍተኛ ተመራማሪዎች፣ ክብርት ዶክተር ነጃት ግርማ በኢፌዴሪ የሕዝብ ተወካዮች ምክር ቤት የሀላባ ተወካይ፣ የተከበራችሁ ከአጎራባች ክልሎች የተገኛችሁ የሲዳማ፣ የኦሮሚያ፣ የወላይታ ወንድም ህዝቦች ተወካዮች፣ የተከበራችሁ ከክልላችን ከሁሉም ዞኖችና ልዩ ወረዳዎች የተገኛችሁ የህዝብ ተወካዮች፣ የተከበራችሁ ከተለያዩ ዓለም ሀገራት የተገኛችሁ የብሔረሰቡ ዲያስፖራ አባላት፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ የተከበራችሁ የተለያዩ ሚዲያ የመጣችሁ የሚዲያ ባለሙያዎች፣ የተከበራችሁ የሀላባ ብሔረሰብ የዘር መለወጫ መንሳሳት ብሔራ በዓልን ለማክበር ዓለም አቀፍ ስታዲየም የተገኛችሁ በሙሉ ክቡራትና ክቡራን፣ በቅድሚያ 2018 ዓመተ ምህረት የሀላባን ብሔረሰብ የዘመን መለወጫ ሴራ በዓልን ለማክበር እንኳን በሰላም መጣችሁ። አሪፔ እንኳን በሰላም አደረሳችሁ አደረሰን። ሀላቢ ኡመቲ ሴሪ ከበጃ ታባዮ ገሬቲን ኢሊሾኔ ኢትዮጵያ የአያሌ ብሔር ብሔረሰቦች መገኛ ናት። የተለያዩ ቋንቋዎች፣ ባህሎች፣ ትውፊቶች ባለቤት ከመሆኗ በላይ የበርካታ የሰው ልጆች የቀደም ታሪክ መነሻ የአምባ መሆኗ ምድረ ቀደምት ሀገር ናት። ህዝቦቿ ዘለቅ ላሉ ምዕተ ዓመታት በጠንካራ የማህበረሰባዊ እሴቶች እርስ በርስ በመደጋገፍ ሀገር አቅንቶ ኖሯል። ለዘመናት በገነቧቸው መልካም እሴቶች አማካይነት ለሚገጥሟቸው ማህበራዊና ኢኮኖሚያዊ ቀውሶች መፍትሄ ሲያበጁም ከርሟል። እነዚህ ባህላዊ እሴቶች ማህበራዊ ከሆኑ የሰው ልጆች ስብዕናዎች ጋር እጅግ የተቆራኙ ናቸው። ለአካባቢ ለተፈጥሮ ሚዛን ጥበቃ ያላቸው አዎንታዊ አበርክቶ ተቆጥሮ የሚዘለቅ አይደለም። በሀገራችን በሁሉም ማህበረሰቦች ዘንድ የሚገኙ ባህላዊ እሴቶች ቁጥራቸው ብዙ ናቸው። እንደ ሀገር ማዕከላዊ ጠንካራ ህገ መንግስት ባልነበረበት ዘመን ባህላዊ እሴቶች የአኗኗር መመሪያም ነበሩ። ዛሬ ለደረስንበት የኢኮኖሚና ማህበራዊ እድገት የጀርባ አጥንት ናቸው። ገና በማደግ ላይ ለሚገኙ ዴሞክራሲያችን ጅማሮ ባህላዊ እሴቶች ብርቱ መሰረት ናቸው። ብዙ የዓለማችን ሀገራት ባህላቸውንና ባህላዊ እሴቶቻቸውን መሰረት በማድረግ የኢኮኖሚያዊ ስርዓታቸውን አንጿል። የፖለቲካ ቅኝታቸውንም ከቀደም ታሪክና ባህላቸው ጋር በማዛመድ የተረጋጋ ሀገረ መንግስት መገንባት ችሏል። እኛ ኢትዮጵያውያን በርካታ የማህበረሰባዊ እሴቶች በረከቶች የተከበብን ነን። ነገር ግን ለብዙ ዘመናት በእጃችን ያለውን ጸጋ አሽቀንጥረን ጥለን የሌላ ባህልና አስተሳሰብ ፍለጋ ስንኳተን ኖረናል። ከባህል ማዶ የተዋስናቸው ባዕድ እሳቤዎችና ባህሎች ከእኛ ስሪት ጋር ባለመገጣጠማቸው ከንትርክ ተራ ጭቅጭቅ ባለፈ ለዘመናት በጦርነት ከርመናል። በራስ አለመድመቅ የሌላ ከጀል መዘዙ ይኸው ነው። የእኛ ችግር የራስን ባህላዊ እሴቶችን መጠቀም አለመቻል ብቻ አይደለም፣ የራስን ትቶ የሌላ ማዋስ ብቻም አይደለም። እጅግ በጣም የሚገርመው የራስን ለማጥፋትና ለማንኳሰስ የሄድንበት ርቀት ብዙ ነው። በሀገራችን ታሪክ ሆን ተብሎ እንዲጠፉ፣ እንዲጠለሹ አሊያም እንዲዛቡ የተደረጉ ባህላዊ እሴቶች ቤቱ ይቁጠራቸው ቱባ ስሪታቸውን እንዲያጡና በእጅጉ የተበረዙ እሴቶችም ቁጥራቸው ብዙ ነው።
የተወሰኑ ደግሞ ከነባራዊ አቅማቸው በላቀ መልኩ ተጋኖ የሀገር ብቻ ወይ ማንነት ባህል እንዲሆን የተሰራው ስራ ብዙሃኑን ያስከፋና ሀገራዊ አንድነት ላይ አሉታዊ ጫና እስከ ማሳደር የደረሰ እንደነበር የቅርብ ጊዜ ትውስታችን ነው። ስለዚህ የበላይ እሴቶቻችን ቅኝት ሙሉ እይታና ፍትሃዊነት የጎደለው ከሆነ የሚገጥማቸውን ችግር የተወሳሰበ ይሆናል። አሁን በሀገራችን የሚታየው የፍትህና የእኩልነት ጅማሮ ትልቅ ተስፋ የሚያሰንቅ ነው። ሀገር በቀል ችግር ትንተናና ሁሉ አቀፍ የመፍትሄ ስርዓት እይታችን ከትላንት ለመማር ያለንን ዝግጁነት ያሳያል። በመተባበር መንግስት ለሀገር በቀል እውቀቶችና እምቅ አቅሞችን የተሰጠው ትኩረት በራስ ለመበልጸግ ያለንን ጽኑ ማሻት ይገልጻል። ለባህላዊና ለባህላዊ እሴቶች ትግበራ የተፈጠረው መደላደል በትላንት ውረት በዛሬ ድልና በነገ ተስፋችን መካከል ያለውን ቁርኝት ለማዳበር የጀመርነውን ጉዞ ጠንካራ ሀገረ መንግስት ለመገንባት ያለንን ብሩህ ጅማሮ አመልካች ነው። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የሀላባ ብሔረሰብ ከቀደምት የሀገር ብሔር ብሔረሰቦች አንዱ ነው። የራሱ ቋንቋና ባህል ማንነት ያለውና የዳበረ ማህበረሰባዊ እሴት ባለቤት ነው። ብሔረሰቡ ሁሉ አቀፍ የሆኑ ጉዳዮችን የሚመራበት ህገ መንግስት ሴራ ይባላል። ሴራ ያልተጻፈ ህገ መንግስት ሲሆን በትውልድ ቅብብሎች እስካሁን ደርሷል። ኢኮኖሚያዊ ጉዳዮች የሚዳሰሱበት፣ ማህበራዊ ችግሮች የሚፈቱበትና ዲፕሎማሲያዊና የሉዓላዊነት ጉዳዮች ጭምር የተካተቱበት መመሪያ ነው። በኦገቴ ሴራ እውነተኛ ፍትህ የሚረጋገጥበት ከመሆኑም በተጨማሪ ከዴሞክራሲ መሪዎች መካከል ቁንጮ የሆነው ሀሳብን በነጻነት መግለጽ የሚራመድበት አውድ ነው። ኦገቴ የተለያዩ ጠቃሚ ውሳኔዎች የሚተላለፉበት፣ ህጎች የሚወጡበት፣ የሀላባ ብሔረሰብ የመረዳዳት የመተጋገፍ እሴት አለው። ይህም ሚሻላ ይባላል። በሚሻላ በተለያዩ ምክንያቶች ግለሰቦች ወይንም ቡድኖች ማህበራዊ ቀውስ ሲገጥማቸው በጎሳ አባላት ደረጃ አሊያም ችግሩ ገዘፍ ሲል እንደ ብሔረሰብ ድጋፍ የሚደረግበት የዜጎች መታደጊያ እሴት ነው። ይህ እሴት ከቀደምት አባቶች ጀምሮ የተከበረ የቆየ ሲሆን በአሁኑ ሰዓት ላይ ለችግር የተደረጉ በርካታ አካላት እየተደገፉ ይገኛል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የሀላባ ብሔረሰብ የራሱ የሆነ ዘመን አቆጣጠር አለው። ታኅሳስ በብሔረሰቡ መጠሪያ መንገሳ የመጨረሻ ወር ሲሆን ጥር በብሔረሰቡ አጠራር ወቶታ የአዲሱ ዓመት የመጀመሪያ ወር ነው። ዛሬ ለማሰባሰባችን ምክንያት የሆነው የሀላባ ዘመን መለወጫ መንገሳ ሴራ በዓል ነው። ይህ በዓል በየዓመቱ በታኅሳስ ወር ወይም መንገሳ መጨረሻ የሚከበር ነው። በዚህ ወር የብሔረሰቡ አርሶ አደሮች ከዓመቱ አዝመራ የተገኘውን ምርት ሰብስቦ ለቀጣይ የእርሻ ወቅት በተስፋ የሚጠባበቁበት የጥጋብና የታድላ ወቅት ነው። በሌላ በኩል ግርዘኞች ለ6 ተከታታይ ወራት በአንድ ጥላ ስር በብሔረሰቡ አጠራር ነቀታ ስር ተሰብስቦ የብሔረሰቡን የሴራ ሕግጋት በመለማመድ የተግባር ስልጠና የሚወስዱበት ነው። በነቀታ ሴራ ግርዘኞች የመምራት ጥበብን እና የመመራት ፋይዳን በመመሪያ ወይንም በመሪያቸው ወይንም በኡማ አማካይነት ይሰለጥናሉ። በሱማ አዎ ሂደት በነቀታ ተቋም ወንበር ያላቸው ወማ፣ ወለገሬ፣ አድላ፣ ፋቶ፣ ገንዞ እና ሄለሞ የሚባሉ 6 አስተባባሪዎችና እንደየብዛታቸው መጠን የሚወሰን ካቢኔዎችን ያዋቅራሉ። ስለ ስራ ክፍፍል፣ ቀድሞ ስለመገኘት እንዲሁም ስንፍናን ስለመጸየፍ በጥልቅ ይገነዘባሉ። ስነ ኪነጥበብ ሙያ የማህበረሰቡን ጭፈራዎች በጭፈራ ጤውም ዜማዎችና በመንጎራጎር እንዲሁም ዕደ ጥበብ ስራዎችን በመስራት የተግባር ልምምድ ያከናውናሉ። ስለ ግዛት አስተዳደርና ሉዓላዊነትን ማስከበር ከሌሎች ጎረቤት አቻ ቡድኖች ወይንም
በብሔረሰቡ አጠራር ዳራ ጋር በማፋለም የተግባር ልምምድ ያደርጋሉ። አሁን ፊት ለፊታችሁ ያሳዩት ትርኢትም እሱ ነው። በአይሻ ግርዘኞች እንደያ አንዳቸው ለአንዳቸው ተከፋፍሎ ማብላትና የአብሮነት ማህበራዊ መስተጋብርን ከስር መሰረቱ የሚለማመዱበት ነው። ነቀታ ሴራ ግርዘኞች ወደፊት ለሚጠብቃቸው የተለያዩ ማህበራዊና ኢኮኖሚያዊ ኃላፊነት የህይወት ፈተናዎችን በፍጹም በመተማመን በመተሳሰብና አብሮነትን የሚማሩበት ነው። እነዚህና መሰል ክንዋኔዎችን በማድረግ በየአካባቢው የሚታወቀውን የመጨረሻ የወርሃ መንገሳ የገበያ ቀን ላይ ከልጅነት ወደ ወጣትነት መሸጋገር ለማብሰር ወደ ገበያ ይወጣሉ። ይህም ሁሉቃ ይባላል። ትርጉሙም መሻገር ማለት ነው። የሀላባ ዘመን መለወጫ መንገሳ በዓል የሚባለው ይህ ወቅት በመሆኑ በድጋሚ እንኳን ለሀላባ ብሔረሰብ ዘመን መለወጫ መንገሳ በሰላም አደረሳችሁ፣ በሰላም አደረሰን። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የዘንድሮ የሀላባ ዘመን መለወጫ መንገሳ ሴራ ባህላችን በህብር የመቻል አቅማችን ማሳያ ነው በሚል መሪ ቃል እየተከበረ ይገኛል። ይህ መሪ ቃል የተመረጠበት ዋናው ምክንያት ህብረት የአቅሞች ሁሉ መነሻና ዋነኛው በመሆኑ ነው። እኛም ሀላባዎች በብዙ መልኩ የሚገለጽ በህብረት የመቻል አቅም ማሳያ ተምሳሌቶች ነን። አዎ፣ በህብረት መቆም መዋቅራዊ ቁመናችን አድሰናል። ለህዝባችን ጥራት ያለው መሰረተ ልማት ለማቅረብ በማሻት በህብረተሰብ ተሳትፎ የጉሊቶ ከተማ የውስጥ ለውስጥ አስፋልት ይሆን አድርገናል። የህዝባችን ማህበራዊ ችግሮችን ለማቅረብ እንዲያስችለን በትብብር የሀላባ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግንባታን ጨምሮ የቡራትቾ ልዩ አዳሪ ትምህርት ቤትና ሌሎች ሁለተኛ ትምህርት ቤቶችን በመገንባት ምሁራንን አፍርተናል፣ ትውልድ አንጸናል። ተደጋግፈን የጉሊቶ ከተማ ጤና ጣቢያና የጉሊቶ አጠቃላይ ሆስፒታል እንዲሁም ከለውጡ ማግስት በተለየ መልኩ በአንድ ዓመት ብቻ ተጨማሪ 6 ጤና ጣቢያዎችን ሰርተን ማህበረሰባችን ከጤና እንግልቶችን መቀነስ ችለናል። ለድንገተኛ ሕክምናዎችና ተልዕኮ ሕክምናዎች የሚያግዙ የተለያዩ አምቡላንሶችን ከቅርብ ባሻገር ዛሬም የህዝባችን የመድኃኒት እጥረት ችግር የማፍታት ሞዴል የህዝብ መድኃኒት ቤት ዛሬ ጠዋት በጋራ አስመርቀናል። ግብርና ለሀገራችን ብሎ ለህዝባችን የጀርባ አጥንት መሆኑን በመገንዘብ ዘርፉን ለዘመናት ለማዘመንና መካናይዜሽንን ለማሳደግ እንዲያስችለን በርካታ አርሶ አደሮችን በማደራጀትና የእርሻ ትራክተሮችን በማቅረብ ምርትና ምርታማነትን በእጅጉ ማሻሻል ችለናል። የህዝባችን ቀዳሚ ችግር ንጹህ መጠጥ ውሃ ነው። ከዚህ ችግር ለማላቀቅ ዘርፉን በብዙ ጥረቶች የተደረጉ ሲሆን ከለውጡ ወዲህ ህዝብና አጋር ተቋማትን በማስተባበር 11 ጥልቅ የመጠጥ ውሃ ቁፋሮዎችንና ዝርጋታዎችን በማከናወን የውሃ ጥምና ስቃይ ለመቀነስ ጥረት ተደርጓል። የሀላባ ዞን መዋቅር የለውጡ መንግስትና የብልጽግና ፓርቲ ፍሬ ነው። መዋቅሩን ከማደራጃትና ወደ ስራ ከማስገባት ጎን ለጎን በቆራጥ ውሳኔ በጥብቅ ክትትል ከሁሉም የዞን አገልግሎት በአንድ ቦታ መስጠት የሚችል ግዙፍና ውስብስብ ባለ 5 ወለል የዞን አስተዳደር ህንፃ አጠቃላይ 461.8 ሚሊዮን በፈጀ አጠቃላይ ወጪ ገንብተን እነሆ ዛሬ ለምርቃት አብቅተናል። እንኳን ደስ ያላችሁ። ክቡር ፕሬዝዳንት፣ የእኛ ሀላባዎች ጉድ መቼም ተነግሮ አያልቅም። የህዝባችን የልማት ጀብድ ተወርቶ አይጠገብም። በ2016 ዓመተ ምህረት መገባደጃ አካባቢ የሀገራችንን ህዝቦች ጉድ ያስባለ ግዙፍ ፕሮጀክት በህዝብ ተሳትፎ ለመገንባት ይዘን ብቅ ብለን ነበር። ያውም የሀላባ ዓለም አቀፍ ስታዲየም ግንባታ
በወቅቱ ብዙዎች ትንግርት ከመሆኑም በላይ በውስጣቸው እንዴት በሚል ጥያቄ አእምሯቸው ተጣቦ እንደነበር የቅርብ ጊዜ ትውስታችን ነው። በዚህ ፕሮጀክት ማህበረሰባችንና የክልሉን ህዝቦች በአንድነት ወደ ልማት አዝምተናል። በክልሉ የትብብር የመደጋገፍና በአንድነት የመቆም መንፈስን እንዲያንሰራራ አድርገናል። ገበሬው የእርሻ በሬውን፣ እናቶች መቀነታቸውን ዘርግፈው በአጠቃላይ ከሁሉ የማህበረሰባችን ማህበራዊ መሰረቶች በህብረት ተነጋግረን በሚሊዮኖች የሚገመት ፕሮጀክት እውን ለማድረግ ዘመኑን የዋጀ የዳግም አርበኝነት ተግባር ፈጽመናል። በመሆኑም ይህ የሀላባ ዓለም አቀፍ ስታዲየም ግንባታ የመጀመሪያ ፌዝ ስራ 623.8 ሚሊዮን ብር በፈጀ አጠቃላይ ወጪ ተገንብቶ የመጀመሪያ ዙሩ ለምረቃ በቅቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይህ እንድንፈጽም ለረዳን አላህ የከበረ ምስጋና እያቀረብኩ ገና ከጅምሩ ሀሳቡን በመደገፍ በማስጀመሪያ ፕሮግራሙ ላይ በመገኘት ህዝቡን በማነቃነቅ በሀብት አሰባሰቡ ላይ ደግሞ ግንባር ቀደም ከመሆን ባሻገር ለዚህ ተግባር እስከ ባህር ማዶ ድረስ በመሄድ ገንዘብ በማሰባሰብ ላገዙን ክቡር ፕሬዝዳንት ዶክተር እንዳሻው ጣሰው ላቅ ያለ ምስጋና እንድታቀርቡልኝ እጠይቃለሁ። አመሰግናለሁ። የክልሉ አስተባባሪ ኮሚቴ አባላት፣ መላው የክልላችን በሁሉም ደረጃ ያሉ አመራሮች፣ አጠቃላይ የክልሉ ህዝቦች እንዲሁም በተለያዩ የሀገራችን ክፍሎች የሚገኙ የልማት ወዳጆች፣ ከሁሉ በላይ በሀገር ውስጥና ከሀገር ውጭ የሚገኙ የሀላባ ብሔረሰብ ተወላጆችና ወዳጆች በመንገዳችን ሁሉ ለነበራችሁ በበዓላት ለማይገለጽ አበርክቷችሁ በራሴና በዞኑ አስተዳደር ስም ከልብ አመሰግናለሁ። በልዩ ሁኔታ የእርሻ በሬውን ከቀንበሩ አላቆ ሰንጋውን ከበረቱ አውጥቶ ፈረሱን ከጋጡ ፈቶ ለሰጠው ለዞናችን አርሶ አደር ይህንን ያስተባበሩ የዞናችን በሁሉም ደረጃ የሚገኙ አመራሮች እንዲሁም የወራት ደመወዛቸውን ላበረከቱ አጠቃላይ የመንግስት ሰራተኞች ከልብ አመሰግናለሁ። እኔም የዚህ ታታሪና ቀና ህዝብ መሪ በመሆኔ ታላቅ ክብርና ኩራት እየተሰማኝ እነሆ ዛሬ ለስቴዲየሙ የመጀመሪያ ዙር ምረቃት በታላቅ እንኳን አደረሳችሁ፣ እንኳን አደረሰን። የሁለተኛ ዙር ግንባታ በአጭር ጊዜ ሁለተኛ ዙር ግንባታ የሚባለው አሁን ቁጭ ያልንበት ክቡር እንግዶች ቁጭ ያሉበት ትሪብል ፈርሶ ትልቅ ግዙፍ ትሪብል የሚገነባበት ቦታ ነው። ሁለተኛ ዙር የሚባለው የመጀመሪያ ዙር የሚባለው ፊት ለፊታቸው የሚታዩት ግሪን ሳርና አስፋልት አለው። አሁን የቆምኩበት ትልቅ ድሬኔጅ ነው። ፊት ለፊታቸው የሚታዩት ትልቅ ትሪብሎች በአንድ ላይ ተገንብቶ የመጀመሪያ ዙር ተብሎ የተጠናቆ ዛሬ የተመረቁ ናቸው። የሁለተኛ ዙር ግንባታም በአጭር ጊዜ ውስጥ እንደሚጠናቀቅ በዚሁ አጋጣሚ እየገለጽ የሀላባ ህዝብና አጠቃላይ የክልሉ ብሎም የሀገራችን ህዝቦች የተለመደ ትብብራችሁ እንዳይለየን በሀላባ ዞን አስተዳደር ጥሬን አቀርባለሁ። በአጠቃላይ በዛሬው ዕለት የተመረቁ ፕሮጀክቶች ብቻ በድምሩ በብር 1.1 ቢሊዮን ብር የሚገመቱ ግዙፍና ውስብስብ ፕሮጀክቶች ሲሆኑ ለተመዘገቡ ስኬቶች ሁሉ የጀርባ አጥንት በመሆን በጉልበት፣ በገንዘብ እንዲሁም በሞራል ስታግዙ ለነበራችሁ ሁሉ ከልብ የመነጨ ምስጋናዬ በያላችሁበት ይድረሳችሁ። ክቡራትና ክቡራን፣ ይህን አጋጣሚ በመጠቀም ለበዓሉ ታዳሚዎች ማስተላለፍ የሚፈልገው መልእክት ቢኖር አዎንታዊ አስተሳሰብ ለመገንባት የህዝብ ልማቶችን እውን ለማድረግና ለማበልጸግ በአንድነት መተባበር የግድ ይለናል። ጊዜው አስቸጋሪ በመሆኑ ከሚከፋፍሉንና ከሚነጣጥሉን ኃይሎች ራሳችን በመጠበቅ ለተለያዩ በሬ ወለድ ወሬዎች ጆሮ ሳንሰጥ አንድነታችን አጠናክረን እንድንቀጥል አደራ እላለሁ።
የሰላም ጉዳይ ሁሌም ቅድሚያ የሚሰጠው በመሆኑ በመጀመሪያ ለራስ ሰላምና ሰላማኛ በመሆን ለሰላም መደፍረስ ምክንያት የሚሆኑ አካላትን ደግሞ በጋራ ተባብረን በመከላከልና በማጋለጥ የምንታወቅበትን ሰላማችንን ማረጋገጥ፣ ልማታችንን ማስቀጠል ይጠበቅብናል። በመጨረሻ ከበሬ ሀበሪ ሀላቢ ሴሪ ከበጃት ገጠሪች ከተሚች ባዲ አብሊች ባዲ አዚች ክልልን አዚች አሜቴ ተመና ሀባይ ካዘማኔ ሴሪ ከበጃት ይልሽኛያም አመሰግናለሁ። ከልቻም እንኳን ለሀላባ ብሔር ዘመን መለወጫ ለመንገሳ በዓል በሰላም አደረሳችሁ አደረሰን እላለሁ። አገራችን ኢትዮጵያ በህብር ያጌጠች በብዝሃነት የደመቀች ባህላዊ፣ ተፈጥሯዊ፣ ታሪካዊና ልዩ ልዩ መስህቦችና ትውፊቶች ግርማ ሞገስ ሆነው ያጸኗት ምድረ ቀደምት ሀገር ናት። እኛ ኢትዮጵያውያን በህብረ ብሔራዊ ቀለማት ያጌጥን ዘርፈ ብዙ ጸጋዎችን የተጎናጸፍን በብሩህ ተስፋዎች የተከበብን ነን። ብዝሃነታችን በአግባቡ ካስተናገድን፣ ጸጋዎቻችንን በወጉ አልምተን ከተጠቀምን፣ እሴቶቻችንን መሰረት አድርገን ከተባበርን፣ ከተደመርንና በመደመር መንገድ የመደመር ትውልድን ከገነባን እና ለጋራ ትርክት ግንባታ ከተጋን የኢትዮጵያን የማንሰራራት የከፍተኛ ዘመን ማፋጠን እንችላለን። ክቡራትና ክቡራን፣ በሀላባ ብሔረሰብ ዘንድ የመንገሳ ወር ጎተራው ሙሉ የሚሆንበት፣ ምርቱ በየአይነቱ የሚትረፈረፍበት ወቅት ነው። የደስታና የተስፋ እሴት የሚጎረማበት የሚጎመራበት የአዲስ ዓመት መባቻ ወቅትም ነው። መንገሳ በሀላባ ብሔረሰብ ባህላዊ ስርዓት ሴራ የበዘመን አቆጣጠር መሰረት የመንገሳ ሴራ በዓል የአሮጌው ዓመት ማሳረጊያ፣ ወደ አዲሱ ዘመንና ብሩህ ተስፋ መሸጋገሪያ ነው። የሀላባ ብሔረሰብ ሴራ ወይም ባህላዊ አስተዳደር ስርዓት ብሔረሰቡን ታሪክ፣ ባህል፣ ቋንቋ፣ የዘመን አቆጣጠር፣ ትውፊቶችና ሌሎች የተለያዩ ባህላዊ አስተዳደራዊ ግኝቶችን የሚመሩበት ባህላዊ ስርዓት ነው። ይህን ማህበራዊ እሴት ለትውልድ ለማስተላለፍ የተጀመረው ጥምረትም ተጠናክሮ መቀጠል ይኖርበታል። የሀላባ ብሔረሰብ ዘመን መለወጫ የመንገሳ ሴራ በዓልን መሰል በዓላትን ስናከብር ከሚለያዩን ይልቅ የሚያስተሳስሩን እሴቶችን አጎልብተን የእርስ በርስ ትስስራችንን በማጠናከር ለጋራ ዕጣ ፈንታችን ብሩህ መሆን፣ በአብሮነት ለመቆምና ለመጽናት ቃላችንን እያደስን መሆን ይኖርበታል። ክቡራትና ክቡራን፣ እንደሚታወቀው ሀገራችን ኢትዮጵያ የዘርፈ ብዙ ብዝሃነት ባለቤት ናት። በመሆኑም ብዝሃነትን በማክበር በማስተናገድ ላይ የተመሰረተ ህብረ ብሔራዊ ፌዴራሊዝም ስርዓትን እንዲጠናከር የመደመር መንግስት አበክሮ እየሰራ ይገኛል። ማንነትና ኢትዮጵያዊ አንድነት ሚዛናቸውን ጠብቀው እንዲጓዙ በማድረግ ብዝሃነትን የሚያስተናግድ ህብረ ብሔራዊ ሀገራዊ አንድነትን የሚያጎለብትና የሚያጸና የፌዴራል ስርዓትን ለመገንባት የተጀመረው ጥረት ተጠናክሮ ይቀጥላል። የልዩነት መነሻ የሆኑ መሰረታዊ አገራዊ ጉዳዮችን በውይይትና በምክክር በመፍታት ጠንካራ የፖለቲካና የኢኮኖሚ ማህበረሰብ ለመገንባትና የሀገረ መንግስት ቅቡልነትን ከፍ ለማድረግ በሀገራዊ ምክክር ኮሚሽን አማካኝነት በርካታ ተግባራት እየተከናወኑ ይገኛሉ። የሀገራዊ ምክክር ሂደቱ መሳካት አገራዊ ፋይዳው ከፍተኛ በመሆኑ መላው ባለድርሻ አካላትና መላው ዜጎች ታሪካዊ ኃላፊነታቸውን በንቃትና በተነሳሽነት ይወጡ ዘንድ በዚህ አጋጣሚ ጥሬን አቀርባለሁ። በሆነ እውነቶች ላይ የተመሰረተ የጋራ ትርክት ለመገንባት በሚደረገው እንቅስቃሴ መላው ዜጎች የበኩላቸውን እንዲወጡ አሳስባለሁ። ከፋፋይ ትርክቶችን በማድረግ አብሮነትን የሚያጸና የጋራ ትርክት፣ የጋራ ህልምና የጋራ ተጠቃሚነትን ለማጠናከር በጋራ እንድንቆም በዚህ አጋጣሚ ጥሬን አስተላልፋለሁ። ክቡራትና ክቡራን፣ የጀመርነው ሁለንተናዊ የብልጽግና ጉዞ
ይፈጥራል ነው። ክቡራትና ክቡራን፣ የጀመርነው ሁለንተናዊ የብልጽግና ጉዞ ዘላቂ ሰላምን ማስፈን፣ በሚዛናዊ አስተሳሰብ መቃኘትን፣ የወንድምና የእህትማማችነትን እሴቶች ማጽናትና እንዲሁም ተግቶ መስራትን የሚሻ ነው። ስለሆነም ለሰላማችን ዘላቂነት፣ ለልማታችን መፋጠን፣ ለዲሞክራሲ ማበብ መላው የክልላችን ሕዝቦች የጀመራችሁትን ድጋፍ ተጠናክሮና አጠናክራችሁ ቀጥሎ በአክብሮት እጠይቃለሁ። ዘመኑ ለኢትዮጵያ ማንሰራራት መልካም ዕድሎችን ይዞ መጥቷል። ይህንን ዕድልና ተስፋ በአግባቡ ተጠቅመን የኢትዮጵያን የማንሰራራት ጉዞ ለማፋጠን የየበኩላችንን እንወጣ እላለሁ። በእያንዳንዳችን ትጋትና ጽናት የኢትዮጵያን የማንሰራራት ዘመን ብሩህና የተሳካ ይሆናል። መልካም በዓል። አመሰግናለሁ። በጣም ኮንፈር ከጥቂት ጀምሮ እስካሁን ሲያገለግል ያለ ነው። ከዛ ውጪ ያለማን ራሱን ክብር የተከላከለ ራሱን ማስወጣት የሚችል ከዛ ወደ አዳራሽ ገባን። ውስጥ የሜዳ ስቴዲየም ማዘሩ ጋር ነገር ማዘር ይዘና
ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተቀብለው እሳቸው ደግሞ የሀላባ ኢንተርናሽናል ስታዲየም ዓለም አቀፍ ስታንዳርድ ማሟላቱን ፊፋ የሰጠው የማረጋገጫ ሰርተፍኬት ለሀላባ ዞን አስተዳደር እጅ ገብቷል። ክቡር ርዕሰ መስተዳድር፣ የተከበራችሁ ሚኒስትሮች እንደ ማር የጣፈጠ ይሁን በማለት በሀላባ የተመረተው የሀላባ ማር እንዲሁም የሀላባ ዛላ በርበሬና ልዩ ስጦታችን ደግሞ ሰንጋ የሰንጋ ስጦታም ጭምር ለክቡር ርዕሰ መስተዳድር የሰንጋም ስጦታ እንዲሁም ለተከበሩ በአሁኑ ሰዓት እንግዲህ ዶክተር ዲላሞ ቶሬ ማዕከላዊ ኢትዮጵያ ክልላዊ መንግስት ዋና የመንግስት ተጠሪ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ለሳቸው በርበሬ ዛላ በርበሬ ጋቢ ማስጦታ ተበርክቶላቸዋል ከሀላባ። በመቀጠል ክቡር አቶ አንተነ ፍቃዱ የማዕከላዊ ኢትዮጵያ ክልላዊ መንግስት በመቀጠል እጅግ አድርገን አመሰግናለን ክቡር አቶ አንተነህ። ይህ የሀላባ ህዝብ በመቀጠል እንዲሁም ምድራችን ያፈራት ክብርት ወይዘሮ ነቢያ መሐመድ ምክር ቤት ዋና አፈ ጉባኤ ለሳቸው የጋቢ የዛላ በርበሬ የኩራቶ ስጦታ የዞን አስተዳደራችን እንዲሁም ደግሞ አገር ሽማግሌዎቻችን ወማችንን ጨምሮ ማለት ነው ስጦታው እየተበረከተላቸው ይገኛል። ጋቢ ስጦታ የሀላባ ዛላ በርበሬ እንደ ሀገር የምንታወቅበት ምርታችን ነው። እንዲሁ በባህል ምግባችን ኩራቶ ነው። እሱንም ጨምሮ የማር ስጦታም ለክቡር ወይዘሮ ነፊሳ አልማሃዲ ለኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ እነዚህ የምታያቸው ኮሚኒታቸው የሚያልፉት እባካችሁ ሜዳውን ነፃ እናድርገው። ትርኢቶች የሚቀርቡበት ሰዓት ስለሆነ እባካችሁ ከሜዳ ያለውን ተናን እንደዚሁ የተለያዩ በግለሰብና በማህበር ሲሆኑ እየተደራጁ ዛሬ እየገቡ ይገኛሉ። እስቲ
በቅንነት መጥቷል። እጅግ በጣም አድርገን እናመሰግናለን። እሸንገረትናል በሚያማውት በሲዳማ እሺ ፈጠን ብላችሁ ልታልፉልን በወጣው ምራግብር በኋላ የተያዘ ነው። የሲዳማ ህዝብ ሲዳማው ሲዳማው ሁላችሁም እንድትለቁልን በአክብሮት እንጠይቃለን። ካሜራማኖችም በግራና በቀኝ የሆነ ሳይድ ያዙ ወይም ክፍት አድርጉልን። वाइड आर्गन हां आंटे काटतो बाग में ये क्या साउंड Yaminado Salte mata አንተ እኛ እኮ የአንድ ሺህ ምናምን ዓመት ታሪክ ያለን ሰዎች አላባ ንጉስ አሊ
እየተመለከታቸው የምትገኙት ሁለት ግሩፖች ናቸው። በተለያዩ ነቅታ አሉ። የሚፈታተሹበት ስርዓት ነው እየተከታተለን የምንገኘው። ገሚሳ ይባላል። በገሚሳ ፎከራ እየፎከሩ በር አንፈልግም፣ የበላ ነው የጠጣ ነው የተቀለብነውን ይሄ ከዚህ ፕሮግራም በኋላ ደግሞ ይቀጥሉና እንግዲህ 6 ወራት ያክልን በነፃነት ሲበሉ ሲጠጡ በማንም እንግዲህ እነዚህ ወጣቶች ለ6 ወር ሲቀለቡ ቆይተው ወማው አያወራም። የወማው እንትን ነው የሚያወራው፣ ጋርዱ ነው የሚያወራው። ሁለተኛው ማለት ነው ጀርና ወባ ሰዳ ሰንሰላ ሰንጋ ሆጅራ ሰልፋ አጀሳ ወንጎ ታጎና መላ መልሲዛ መልጀት ቀልሲዛ መያኖ ኢሳ ዳማ ደባኖ ኢድሪሳ የነቀታ ስነ ስርዓት ቆርሲዛ ደንበላ ጋሲዛ እንደተጠናቀቀ ቆርሲዛ ኮሩታ የዞናችን ዋና አስተዳዳሪ ቢሲዛ አሄዳ ሚሲዛ ማንም ሰው እንዳይገባ ሜዳ ላይ ማንም ሰው እንዳይገባ ሙርሲዛ የጸጥታ አካላት እኔ ገባ አረምሲዛ እንድታስተባብሩ አው የስነ ቃል ብሽሽቁ ወደ ጥላቻ ወደ ጥል አድርሷቸው በአሁኑ ሰዓት እንግዲህ ጉልበት እየተፈታተሹ ይገኛሉ። አጉሬ ሃይ 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 የሁለቱ የመቃላና ወመጋደዶ 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 ሃይ 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 ማራ ማራ agar gada ala shabelu gadu yo neba mira yo neba tangu yo neba hai woma mara woma hai gada tio agur halaba sana siro yo hai la ilaha illallah harar ko izishe harari hararam tarta abdul hai makalla ne nda meta ko tabaganda ድጆታ ወረታ በል መጣው ገደማ ባንተ ከደበላ እንመለለቶኝ በላን ተከደ ዳንጉ በቀዱ ይወባ ገደበ በአሁኑ ሰዓት በረካይክ ወይም ሽማግሌዎቹ ያሰርባቸው ያሙማይ ነው የሚገኙት። አድል በረካይ ዘማይ ወማይ ኮተን ዚያራመ ሃሹ ሲበሻሽ ሪሊቴን ተሰሩ ባውልካል ሲበሻሽ በነበሩት በርቆታል ጥላቻ አዲስ ዓመት ነው ብለው ገዳዎቹ ያሳረቋቸው ማጥቷል በርቆታል ታው ገዳ ታቤ ቶታባ በረካቼ
Barakake marre. Apa kanten ziyaranne. Ziyaranne margite. Ziyaranne margite. Barakake. Barakake. Alaabia sanasro bikake. Asheru jammarte nanta. Hullu kenanta barakake. Hayya. Alaabia sanasro bikake. Tesu kadamo jiyen. Wadali ma aadat genan. Hayya. Hayya. Hayya hullu kema. Hullu kema. እነዚህ ግርዘኛ ወጣቶች የዛሬ 6 ወር ተገርሰው ሲጠለሙ ቆይተው በረካይክ ደግሞ ስልጠና የኃላፊነት ስልጠና ሰልጥነው ከልጅነት ወደ አዋቂነት መሸጋገራቸው የሚያሳየው ወደ አንድ ለቅታ መጥተው የሚያሳየው ዜማ ላይ ደርሰናል። ሀገራችን ላይ እነዚህ ወንዶቹ ግርዘኞች የሆኑት እድሜያቸው የደረሱ የሚያዜሙት ዜማ ነው። አሁን የሚገኘው አፍንጫሽን ቀረጻለ የሆነ ነገር እያዩ ነው ይለኛል። እንግዲህ በዚህ በረከታ ስነ ስርዓት ላይ የተሰሙ የሚባለው ስርዓት ክብ ሰርተው ህብረትን ጥንካሬያቸውን እንዲሁም ደግሞ ለ6 ወር በዚህ በረከታ ቆይታቸው ላይ በ6 ወር የተቀለቡበትን ጉልበታቸው ቤተሰብን የሚያጎሩበት ሁሉም ስርዓት የሚያሳዩበት ትልቅ ትርኢታቸው ነው። እጅግ ማራኪ ትርኢት ነውና ይህንን ትርኢት አክብሮት እንድትከታተሉ በአክብሮት እንጠይቃለን። ፀሐይ መውጫ አካባቢ የብድሮች ስርድ እንደተፈጸመ Tamam.
ዝግጅት ክቡራትና ክቡራን ይህን ፕሮግራም በቤታቸው ናችሁ በኢትዮጵያ ቴሌቪዥን በቀጥታ ስርጭት የተከታተላችሁ የምትገኙት የሀላባ ብሔረሰብ የዘመን መለወጫ የሚሸጋገሩበት የሁሉቃ ስነ ስርዓት አከናውነው እነዚህ ልጆች እንግዲህ አዋቂ መሆናቸውን ሁሉቃ ግና ወደ ጥል ወደሚወስዳቸው ምሽሽግ ስነ ቃል ለሆነ እያሉ እየተቀራረቡ ይገኛሉ። ሁለቱ የበቃላና ወመጋደጤ ሀይ 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 mara mara agar gada ala shabenu gadu yo neba mira yo neba dangu yo neba hai wama mara wama hai hai gada tiyo agur halaba sana siroyo hai la ilaha illallah harardo izishe hararam tarda adoy hai makalla nenda medda ko dabagan dijjata wera sabeni medda ko dabagan bay ወረደ በአሁኑ ሰዓት መሳሪያ ሲመሻሽ የነበሩት አዲስ ዓመት ነው ብለው ከተሞቹን ያሳረጓቸው በረካቼ ማሬ አቃጣንቴን ዝያረሜ በርጊቴ በረካቼ እሺ አላቢያ ሰነስሮ ቢተክ አላሽ ደረተሮ አለውቲ አላቢያ ከተም ደረተሮ አለውቲ በረካቼ አያ ልጅነት ወደ አያ ሁሉ ገማ እነዚህ ግርዘኛ ወጣቶች የዛሬ 6 ወር ተገርዘው ሲቀለቡ ቆይተው በሁለት ወር ደግሞ የኃላፊነት ስልጠና ሰልጥነው ከልጅነት አዋቂነት መሸጋገራቸው የሚያሳየውን ወደ አንድ ረከታ መጥተው የሚያማ ላይ ደርሰናል። ነገራችን ላይ እነዚህ ሁሎቹ ግርዘኞች ይሁን እንጂ እድሜያቸው ከልጅነት አዋቂነት የደረሱ የሚያዜሙት ዜማ ነው አሁን እየተደረገ የሚገኘው።
እየሰጣችሁልን ሞራል እየሰጣችሁልን እየሰጣችሁልን ሞራል እየሰጣችሁልን ሊያቆሙ እኮ ነው ደረሰ። እኔ እሄዳለሁ። ቆይ እኔ ሊያቻለሁ። እኔ ግን ልሄድ ነው እዛ አላባ ተወላጆች ውብ የሆነውን የሲዳማን ቅጠል ላይ
Agis